ሰላም ሰላም፣ እንዴት ናችሁ ውዶቼ? ደህና ናችሁ? አለው እግዚአብሔር ይመስገን እኔ ደህና ነኝ። ዛሬ እንግዲህ ኤርሚላና አብረሽ ከች ብለውልናል። እንግዲህ ምን እየሰራችሁ እንደሆነ አልገባኝም። እኔ በጣም ከባድ ነው የምታደርጉን ነገር። እውነት አብረሽ ለዚህ የምትጠበቅ ልጅ አይደለህም። በዚህ ጋር ተጠይቃታለህ፣ ልጄን አሳየኝ፣ አንቺም ወደ እኔ ተመለሽ፣ ታረቂኝ እያልክ በዚህ ጋር ስህተት ትሰራለህ። ይህ በፊቱ ስህተት አንሶ አሁን ደግሞ አዲስ ስህተት ትሰራለህ። ኧረ እንደዚህ በልጅቷ አትጫወት፣ ልቧንም አትስበራት። ምንም ቢሆን ልጅህን ነው የተሸከመችው፣ ደምህን ነው ገባ? የያዘችው እች ልጅ ደምህን ነው፣ ልጅህን ነው። ለእሷ አይምሮ እንኳን ለእሷ ስሜት እንኳን ትንሽ አትጠነቀቅም? ለዚህ ማትጠበቅ ልጅ እኮ ነው። ጎበዝ ነህ፣ ሰው ትረዳለህ፣ ሰው ሲለወጥ የምትደሰት ልጅ ነህ። ግን በዚህ ስመጣ በቃ ትታተል። አብሶ በሴቶች በጣም ነው የምትታልለው። ስሜት በቃ ስሜትን መቆጣጠር አችልም። ወንድ ልጅ ያጠፋል እኮ በጣም ብዙ ያጠፋል። ግን ይቅርታ ብሎ ድጋሚ ያንን ነገር ስህተት ካልሰራ ማንም ሴት ይቅር ትለዋለች። ድጋሚ እዛ ስህተት ውስጥ መገኘት የለበትም። ታጥቦ ጭቃ ነገ ደህና ትሆናለህ፣ ሁለተኛ አልመለስም፣ ሁለተኛ እንደዚህ ነገ ስታይቅ ሌላ ሰው ትመስላለህ። ለምን ታስለቅሳሳለህ? ለምን እንደዚህ ስትሆን ድረስ ለምን ትጠብቃታለህ? ምንም ቢሆን ሚስትህ እኮ ናት። ለዚህ አይነት እኔ ግን መስማማረ ያንተ ለየት ይላል። እኔ እንደዚህ አይነት ነገር አይቻላቅም። በአንዱ ጋር ስህተት ይሰራል፣ በአንዱ ጋር እሷን ይቅርታ ይጠይቃል፣ በአንዱ ጋር ሰው ይልካል። በቃ ማረፍ አቃተኝ ያለች ጊዜ አለ። ማረፍ አቃተኝ፣ በቃ ልረፍበት፣ ተውኝ፣ ትንሽ እንኳን ተንፈስ ልበል፣ እናት አባቴ ቤት መጥቼ እንኳን ልረፍ፣ ተውኝ ያለች ልጅ ናት። በቃ ነፍሰ ጡር ሆናል እንደዛ ስጎዳት። የሰው ልጅ ነፍሰ ጡር ሆኖ ምን አማረሽ፣ ምን ትፈልጊያለሽ፣ ምንድን ነው ብሎ ባል ሚስቱን እንደሚቆጣጠር አይተናል። ብዙ ነው ያየነው፣ ብዙ ማለት ነው። ግን አንተ ያ ሁሉ አልፋ ያንን ሁሉ አሳልፋ ብዙ ፈተና አልፎ እግዚአብሔር ይመስገን ልጁም ተወልዶ እሷም ደህና ሆና ደግሞ አሁን ሄርክ ስተት ነው። መኪና ገዛክላት፣ ተቀበለ፣ ወርቅ ገዝተህ ስትሄድ ያ ወርቅ ሰው አጣላችሁ። ዞሮ ዞሮ ያ ወርቅ ኤርሚላ እንዳልሆነ ትክክል ነው። እዚህ ላይ ሩታም ጥፋተኛ ነች። ያው የሰው ወሬ በመስማት ነው። የሰው ወሬ በመስማት ግን አንተም ትዳርህን አፈረስክ፣ እሷም አፈረሰች። ጥሩ አይደለም። ሁለታችሁም ወሬ መስማት፣ ማተረማመስ ግን በጣም ስህተት የምሰራው ከኤርሚላ ጋር ብቻ የምሰራው ስራ ጥሩ አይደለም። በቃ ይሄ የማይደረግ ነገር አትስራ። ልጅቷንም ልቧን አትስበር። እስኪ ለስሜቷ ትንሽ እንኳን እንትን በል። ቅርንጓፋው ወንዶች ምናምን እያለች አይደል? ትናንትና ቲክቶክ ላይ እየተሳደበች ነበር አይደል? የማይገባክ ነው ምናምን እያለች። በቃ አንተ ባለ ትዳር ነህ፣ ልጅ ያለክ ሰው ነህ፣ የተከበርክ ነህ። ትዳር ማለት ደግሞ ክብር ነው። በቃ በእግዚአብሔር ዘንድ ክብር ነው ትዳር ማለት። ትልቁ ነገር ትዳር ነው። ገባ? ከትዳርና ከሞት ምንም ይቀር የለ። ይሄ ትልቃችን ክብራችን ነው ትዳር ማለት። ደግሞ በዛ ላይ ልጅ ወልደግ ምናምን በቃ ደስ የሚል ኑሮ መኖር ሲደረግ አንተ ከማንም ጋር ትልከሰከሳለህ። ከዛች ሴት ጋር የመጣው ሴት ሁሉ ሲያስምክ አይሄድም። እኔ ብሆን ግን ማለት ነው ይሄን ነገር እውነት ሩታ ለዛውም ቻይ ነች። እኔም ቢሆን አልቀበለውም። ዛሬ እኔን ይቅርታ አይለኝም፣ ነገ ከሌላ ሴት ጋር። ሩታ እኮ ምንም ያጠፋኝ ነገር የለም። እኔ ሩታ ጥፋት ነው የምለው ወርቁ ላይ ብቻ ነው። የኤርሚላ ነው አልቀበልም ብላ መመለስ እሱ ላይ ነው ስህተት። እሱ ላይ ክፍተት ፈለገች ገባ። ትዳር ውስጥ ደግሞ ሰይጣን ይፈታተናል። እናንተ ጠንካራ ጎበዞች ካልሆናችሁ ሰይጣን ይፈታተናቸዋል። አብሶ ትዳር ውስጥ በጣም በቃ የሆነ ነገር ይኖራል። ጠንካራ መሆን አብሶ ሴት ልጅ ብልህ መሆን አለባት። አንቺ ነሽ ወደ ቤቱ መመለሽው ሩታ ባልሽን ምንም መለሽው። አሁንማ እሱማ ተንዘላዘለ። አሁንማ መንዘላዘል ብቻ ነው። ምንም መንዘላዘል፣ መንዞር። አረ ከሰው ልጅ የማይጠበቅ አታርግ። በቃ ልቧን አትስበራት። በቃ ተስፋ እንድቆርጥ እያረጋት ነው። እኔ እንጃ ተስፋ እንድቆርጥ እያረጋት ነው። አንዳንዴ እኔ ሩታን ራሱ የሚወዳት አይመስለኝም። እውነት ነገር ስራ ወዳታለሁ፣ አፈቅራታለሁ። እኔ ሩታን ነው ማፈቅረው። እኔ ውሸት ስታስመስል ነው እንጂ አትወዳትም። ብትወዳት ማለት ነው መቼም የእሷ ፍቅር ከውስጥ ጠፍቶ ከዚች ጋር እንደዚህ ታሽተክ እንደዚህ እግር መካከል ገብታ እንዴ አይተካ እንዴ
እግር መካከል ገብታ እኮ ነው ፎቶ የተነሳችው። ምን ስለሆነ ባሌ መካከል ከሆነ ነው እንጂ ምናልባት ፍቅረኛ የመካከል ከሆነ ነው እንጂ ፍቅረኛ የመካከል ራሱ ገብቼ ፎቶ መነሳት ከባድ ነው። ነገ አይታወቅም፣ ልለየው ይችላሉ። ይሄ ራሱ አያስፈልግም አይደለም። ምንም ካሌላችሁ ለምን እንደዚህ ፎቶ ተነሳችሁ? እኔ ንጹህት የኔ ሄርሜላ ምንድን ነው ንጹህት እንደዚህ ነው እንዴ? የእህትነት ፍቅር እኮ እንደዚህ አይደለም። እህትነት ትወዳለህ፣ ታፈቅራት ትወዳታለህ እንጂ አታፈቅራትም። ደግሞ እህት እንደዚህ ቀርባ እግር መካከል ምን ብላ ምናልባት ታቅፈ እንደሆነ እንጂ እግር መካከል ሆነ ፎቶ አትነሳም። በታመር እህትነትን ብትሆን ያንተ ለየት ይላል። ልቦና አይስጣችሁ። እውነት የሩታን ልብስ ግን የሩታን እንትን ግን አትሰባብሩት ልቧን። በቃ ለምን እንደዚህ አራስነት እንኳን ሆና ከአራስነት ሳወጣ ሳትታረስ ጭንቀት ብቻ እዛ። ኧረ ለልጅህ እንኳን አስብ። ነገ እሷ ስኖር ነው ልጅ የሚኖረው። ኦኬ አሁን ልጅ አንተ ልጅህን ነው እንጂ እሷን አትወድም። እንግዲህ እህት ወንድሞቼ እንቅርታ አድርጉልኝ፣ ስሜተኛ ሆኜ ነው። ያው እንደ ሴት ሲጎዳ ደስ አይለኝም። እንግዲህ ሰብስክራይብ፣ ላይክ እያረጋችሁ ሼር እያረጋችሁ አብረሽ ጋር አድርሱልኝ፣ እባካችሁ አድርሱልኝ፣ ይህን ነገር አድርሱልኝ። ኤርሚላ ጋር አብሶ አድርሱልኝ። ኤርሚላ ጋር